ስለዚህ ቲክቶክ ፔጃችሁም የተለያዩ ሶሻል ሚዲያ ፔጃችሁም ሚስተር ሀበሻ ነው ማለት ነው። ፌስቡክ ላይም ነበርን ያን እንዴ ያላችሁ ነው። እሺ ምን አባራራችሁ እንደ ፌስቡክ ኦዲየንሶች ጥፋተኛው ገላ አለማየሁ ታደሰ ነው እሱ ዘፈን ኧረ እባክህ አለማየሁ ታደሰ ፍቅር በሊዛንቶ ለቸግረኝ ጀማመረኝ ጉራማይሌ ልጁ ጉራማይሌ ቋንቋ ጉራማይሌ ልጁ ጉራማይሌ ቋንቋ። ሰላም ተመልካቾቻችን እንደምን አላችሁልን? ሳምንታችሁ እንዴት ነበር? እሁዳችሁስ እንዴት እያለፈ ነው? የጉራማይሌ ፕሮግራማችን እነሆ ሰዓታችንን ጠብቀን ወደ እናንተ መተናል። እንኳን ደህና ቆያችሁን። እንግዲህ እንደተለመደው ዛሬም በጉራማይሌ ፕሮግራማችን ላይ እንግዶቻችንን ይዘን ተገኝተናል። እንግዶቼ እንኳን ወደ ጉራማይሌ ፕሮግራም በሰላም መጣችሁ። እንኳን በሰላም ቆየሽ። እንግዲህ ተመልካቾቻችን ያው እንደ ሁል ጊዜ ሁሉ ፕሮግራማችንን የምንጀምረው በጉራማይሌ ፕሮግራም ላይ ታደሙ እንግዶቼን እናንተ ተመልካቾቼን ከማስተዋወቅ ነው። የዛሬ እንግዶቼ በተለያዩ የሶሻል ሚዲያ በተለይ ደግሞ በቲክቶክ ዓለም ላይ የተለያዩ አጫጭር ድራማዎችን እየሰሩ ወደ እናንተ በማድረስ ላይ ይገኛሉ። እስኪ በየግል ደግሞ ብዙዎቻችን የምናውቃቸው በቡድን ስለሆነ በየግል እንዲሁም ደግሞ እየሰራችሁ ስላለው ነገር ውስጣችሁ ስላለው ፓሽን ወደዛ ዓለም ወደ ቲክቶክ ዓለም ወደ ትወናው ወደ ተለያዩ ነገሮች እንዴት መጣችሁ የሚለውን ከሱን ጀምር። ካንቺ ስሜ ተስታ በቀለ ነው። የኤምአር ሀበሻ ክሩ ነኝ። ሳተፈው በድራማቲክ ነው። ቲክቶክ አካውንታችን ላይ ድራማቲክ የሆኑ ዘውጎችን ነው የምንሰራው አሁን ላይ እና ድራማቲክ የሆኑ ነገሮችን ነው የምትሰሩት። አንቺ በምን ነው የምትሳተፊው? ትቀርጫለሽ? ትተውኛለሽ? የኤምአር ሀበሻ ተዋናይ ነሽ፣ ደግሞ ጎበዝ ተዋናይ። አመሰግናለሁ። አይ ትወና እንዴት ነው? አሁን በተለይ ብዙ ሰው ውስጡ ያለ ነገር በጣም የሚወደውን ነገር ለማግኘት ይቸገራልና አሁን ትወና ከውስጥሽ የነበረ ነገር ነው? ቲክቶክ አገዘሽ ወይ? እንዴት ነው አሁን ላይ ሲወት? አዎ በደንብ ፋሽን ነበር። መጀመሪያም መስራት ፈልግ ነበረ። በመጀመሪያ ቤተሰብ ነው እንድሰራበት እድሉን የሰጠኝ። ከዛ ፋዘር ቤት ገብቼ ነው አክቲንግ የተማርኩት። ከዛ በኋላ ነው ከኤምአር ሀበሻ ክሩዎች ጋር የተቀላቀልኩት ማለት ነው። ስለዚህ ሁላችሁም ትምህርት ላይ የተገናኛችሁት ወይስ ከዛ ከወጣችሁ በኋላ ነው የተሰባሰባችሁት? ቀድሞ አውቃቸዋለሁ፣ ጓደኞቼ ነበሩ። በጎን ደግሞ እነሱም አክቲንግ ይሰሩ ስለነበረ ነው አብሬያቸው ለመስራት እድሉን ያገኘሁት። ስለዚህ አንድ ላይ ሰብሰብ ብላችሁ አሁን ትወናውን በቲክቶክ ዓለም እያቀረባችሁ ነው ያላችሁት? አዎ በሚገባ አሪፍ ስራዎች ይዘን እየመጣን ነው። እንኳን ደህና መጣሽ። እሺ ራሂል ገለው እባላለሁ። የሚስተር ሀበሻ ክሩ ነኝ። ተዋናይና ሞዴል። ትወና እንዴት ነው? ትወና አሪፍ ነው። ከሚስተር ሀበሻ ክሩ ጋራ በትወና ነው እየሰራሽ ያለሽው ማለት ነው። ስለዚህ የተለያዩ አጫጭር ድራማዎችን ወደ ህዝቡ እያቀረባችሁ ነው። የህዝቡ አቀባበልስ እንዴት ነው? የህዝቡ አቀባበል በጣም አሪፍ ቆንጆ ነው። አሪፍ። መልካም እንኳን ደህና መጣሽ። እንኳን ደህና ቆየሽ። ወደ እናንተ እንምጣ። ካንቺ ልጀምር። እሺ ዮርዳኖስ እባላለሁ። ይቅርታ ለድምጼ። ምን ሆነሽ ነው? ትንሽ አሞኝ ነው። እኔን አይዞሽ። አዎ ከሚስተር ሀበሻ ክሩ ነው እና የምሰራው ከነሱ ጋር ትወና ነው። ትወና ነው የምትሰሪው? ጉንፋን ነው? አይ ትንሽ ቶንሲል ነገር ነው። ቶንሲል ነው? አዎ። አይዞሽ እንግዲህ በርታ በይ። እሺ ትወና እንዴት ነው? ቆንጆ ነው? በጣም የምትወጂው ነገር ነበረ? አዎ ሙዚቃ ሰራ ነበረ። መጀመሪያ ወደ ሙዚቃው ነበርኩኝ፣ ከዛ ነው ወደ ትወናው የገባሁት። አይ ክፉ ቀን ዛሬ እንዳናዘፍንሽ እንደዚህ ሆነ አስቤ ነበረ አጋጣሚ። አይ እንግዲህ ሌላ ጊዜ እናደርገዋለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ብቸኛ ወንድ። እሺ ስሜ አለማየሁ ካሴ ይባላል። አሁን ላይ ፉል ታይም አክቲንግ ላይ ነው የምሰራው። ሞር የዩቲዩብ ስራዎች የምንሰራቸው አሉ። የጽናት ተከታታይ ድራማ ላይ እሰራለሁ እና በዋናነት ደግሞ የሚስተር ሀበሻ ክሩ ተዋናይ ነኝ። ሚስተር ሀበሻ ስማችሁ ምንድን ነው? ሚስተር ሀበሻ ያው አነሳሳችን ትንሽ ነበረ። አሁን ግን ላይ በጣም ብዙ ልጆች አሉ በስራችን። ያው ፉል ታይም የሚሰሩ አሉ፣
ክላስም ሳይመቻቸው ደግሞ አንዳንዴ መጥተው ከኛ ጋር የሚሰሩ አሉ። ብቻ በጣም ብዙ ልጆች በስራችን አሉ። ያው ስንሰባሰብ መነሻችን ትንሽ ነበረ። ከዛ በኋላ ነው እያሳደግን ሄድ ነው እና ወደፊት ደግሞ ትልቅ ፕሮዳክሽን የመሆን እቅድ አለን። ብቻ እያሳካ ነው ነው። ስለዚህ ስያሜው ከሚስተር ሀበሻ የተባለበት ምክንያት ምንድን ነው? ሚስተር ሀበሻ እኔ ነበርኩ ያልኩት ሚስተር ሀበሻ ማለት ነው። ራስን ብቻ አስተው ነው መጀመሪያ ላይ እንደዛ ነበር። አነሳሱ እንዴት ነው? የሆነ ተጽዕኖ ፈጣሪ መሆን እንፈልጋለን እና ዓለም ላይ ደግሞ በደንብ ተጽዕኖ ከሚፈጠርባቸው ስሞች አንዱ ያው ሚስተር የሚለው ሚስተር ቢስት፣ ሚስተር ቢ እና ኢትዮጵያ ውስጥ ሳናስበው የለም። ከዛ ሚስተር ሀበሻ ብለን መጣን። አሁን ላይ ተመስገን። ስለዚህ ይሄንን ቡድን የመሰረትከው አንተ ነህ ማለት ነው? እኔና ሽመልስ የሚባል ጓደኛ ያለ እሱ ነው የጀርባ አጥንታችን እሱ ነው። ዛሬም ከጀርባ ነው ቁጭ ብሎ እያየን ነው። እሺ የጀርባ አጥንታችን እሱ ነው። ብዙ ነገሮች ላይ የሚያግዘን እሱ ነው። እውነት ለመናገር እሱ ባይኖር ኖሮ ይሄ ክሩ ይቀጥላል ብዬ አላስብም ነበረ። ካሜራማን ነው፣ ስክሪፕት ራይተር ነው፣ ዳይሬክተር ነው፣ በአክቲንግ የሚገባል፣ ኤዲተር ነው። ሙሉ ነገሮችን እሱ ማኔጅ የሚያደርገው እሱ ነው እና እሱ ባይኖር እዚህ አንደርስም ነበረ። ብቻ እንደዚህ ነው አመሰራረት። እንግዲህ እሱንም አመስግነናል። ዛሬ በቲያትሩ በትወናው ዓለም ላይ የተለያዩ ስራዎችን እየሰሩ ወደ እናንተ የሚያደርሱ ቡድኖችን ይዘንላችሁ መተናል። ስለዚህ ቲክቶክ ፔጃችሁም የተለያዩ ሶሻል ሚዲያ ፔጃችሁም ሚስተር ሀበሻ ነው ማለት ነው? አሁን ላይ ሞር ቲክቶክ ላይ እና አይጂ ላይ አለ፣ ኢንስታግራም፣ ፌስቡክ ላይም ነበርን። እንዴ ያላችሁ ነው? እሺ ምን አባራራችሁ እንደ ፌስቡክ ኦዲየንሶች አይ እነዚህ ሳይዋጡ ምናምን ብላችሁ እንድትወጣ አረጋችሁ? እንደዛ ሳይሆን ያው ሞር ትኩረት ሰጥተን እየሰራን ያለ ነው ቲክታክ ላይ ከዛ ኢንስታግራም ላይ። መልካም። ስለዚህ ዛሬ አብረን ከሚስተር ሀበሻ ቡድን አባላት ጋር ቆይታ የምናደርግ ነው የሚሆነው። ተመልካቾቻችን እንደተለመደው የጉራማይሌ ጨዋታችን አለ፣ እንጫወታለን። ከዛ በተጨማሪ ደግሞ የምናወራቸው አንዳንድ ነገሮች ካሉ በመሀል ጣል ጣል እያደረግን ባለን የጉራማይሌ ቆይታ አብረን እንቆያለን። የሚስተር ሀበሻ ቡድኖች ዛሬ ለሁለት ተከፍለዋል። ሊፋለሙ ሊወዳደሩ ስናቃቸው እንግዲህ አንድ ላይ በህብረት ሆነው ስራ በመስራት ነበረ። ዛሬ ግን ለመወዳደር ሁለት ቡድን ሆናችኋል። አሸናፊውን ቡድን ለማየት እኛም ጓግተናል። እናንተ እንዴት ነው? አሸንፋለን። አረ ግድ የለም ለጓደኞቻችሁ። እናንተስ ጋር እንዴት ነው? በተግባር ነው የምናሳየው። እሺ ስለዚህ ሁሉንም መጨረሻውን አብረን በጋራ የምንመለከት ነው የሚሆነው። ያው በመሃል ሜቢ ስለ ትወና እንዲሁም ደግሞ ውስጣችሁ ያለውን ነገር ለማውጣት ሶሻል ሚዲያው እንዴት አገዛችሁ ምን ጎዳችሁ የሚለውን ሀሳብ በጥቂቱ እናነሳለን። የመጀመሪያው ውድድራችን የሚሆነው ግን እንደተለመደው ምስልን ከምስል መደመር ነው። በነገራችን ላይ 25,000 ብር አሸናፊ ትሆናላችሁ ያለምንም መሳሳት ሙሉ ጥያቄ ከመለሳችሁ። እስከዛሬ ድረስ በጉራማይሌ ፕሮግራማችን ላይ 25,000 ብሩን አሸንፈው የመውሰድ እድል ያገኙት ተዋናዮች ነበሩ ከዚህ ቀደም። ስለዚህ ዛሬ በእናንተ እንዲደገም ምኞቴ ነው። እንጀምራለን። እሺ የመጀመሪያውን ምስል ከምስል ጥያቄያችንን የምናደርገው ለራሄል ቡድን ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። አንድ ላይ ብንደምረው ምላሻችን ምንድን ነው? ምንድን ነው? ሰዓታችሁ ሊያልቅ ነው። ያው ሰዓታችሁ ደግሞ ካለቀ ይህ ሁለት ምስል የመደመር እድሉ ወደዚህኛው ቡድን ይመጣል። ስካይ ምን? ስካይ 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 አይሲ ነው አይሲ እንዴት ሆኖ ስካይ? እሺ ስካይም እንዴ ከአይን ነው የምንጀምረው። ከዚህ መደመር አይቻልም። አንቺ ወደዛ ጀምረሽ ነው አይደለ? ወደዛ አይቻልም። ከዛ ወደዚህ አይን አለም አለም የት አለች? ወይስ አይን አለም አይደለም፣ ስካይ አይደለም። አልተመለሰም። ይህ ሁለት ምስል ከምስል አንድ ላይ ሲደመር ምላሻችን የሚሆነው አይክላውድ ነው። አይክላውድ እንግዲህ ብዙዎቻችን እንደምናውቀው አይፎን ስቶሬጅ የምናደርግበት ምናምን የተለያዩ ሲስተሞችን የምንጠቀምበት ነው። እንቀጥላለን። ምን ነው? የአንድሮይድ ተጠቃሚ። እሺ ወደ እናንተ ጥያቄ እናመራለን። ይህ የመጀመሪያ የራሳችሁ ጥያቄ ነው የሚሆነው። እነዚህ ሁለት እጅግ በጣም የምንወዳቸው የኪነ ጥበብ ባለሙያዎች አሉ። የሁለቱን ስም አንድ ላይ ብንደምር ምን ይመጣል? ስማቸው
አለማየሁ እሸቴ እሱ ነው። አለማየሁ እሸቴን አግኝተሻል፣ ግን የሱ ስም ትንሽ ይቀርሻል ለመደመር። ሰዓት አለቀ። ያው እንግዲህ ሁሉም ጨዋታ በሰዓት ነው። ሰዓት አልቋል። ይህ ጥያቄ ወደ እነሱ ይዞራል። ብላችሁ ነው ያላችሁት። ስለዚህ እኔ መልሰዋለሁ። ይህ ሁለት ምስል ከምስል ሲደመር በሁለቱም ቡድኖች አልተመለሰም። የዚህ ሁለት ምስል አንድ ላይ ምላሽ የሚሆነው አለማየሁ ታደሰ ነው። ጥፋተኛው ገላ አለማየሁ ታደሰ ነው። የሱ ዘፈን ኧረ እባክህ አለማየሁ ታደሰ እንዴ? አጠራጠረኝ። እኔ እራሱ አለ እንደ አለማየሁ ታደሰ የሚባል አለማየሁ ብዙዎቻችሁ መቼስ ታደንቁታላችሁ ብዬ አስባለሁ። በትወና ብቃቱ፣ በቲያትር፣ በፊልም ብዙዎቻችን በጣም የምንወደው ባለሙያ ነው። እኔ በግሌ እጅግ በጣም አድናቂው አክባሪው ነኝ። ይህ አጋጣሚ ከተገኘ እንግዲህ አሌክስ ተናግረናል። አለማየሁ ታደሰ አልተመለሰም ምላሹ። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ምስል ነው። ምንድን ነው? ሞክሩ። ምን አይቲ እዚህ ጋር እኮ ልክ ነሽ፣ ግን አይ እንዴት እናድርግ ይሄንን እንጂ የመጨረሻው አመጣጥሽ ልክ ነበረ። ወደ እናንተ ጋር አይሲቲ አይ ከየት መጣ? ሌላ በቃ ትክክለኛው ሲቲ ሲቲ ነው። በትክክል ተመልሰን ወይ ግን አይን በውስጥሽ ይዘሻት ነው እንደ የምትሞይ። ከዛ በኋላ ይሄ ዋናው መመለሱ ነው። በዛ ማለት በዚህ እውነትሽ ነው። ዋናው መመለሱ ነው። ሲቲ ነው። በትክክል ተመልሷል። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። መርፌ ቁልፍ እንዳለች ተረገረገች። መርፌ ቁልፍ በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን ተዘጋጀች። እሺ፣ ይህ የምትመለከቱት ምስል ነው። አንድ ላይ ቢጣመር ምን ሊሆን ይችላል? የበር ደውል። ድና አይደለም። ቤት በርድ በርና ድ በርድ። በርድ በትክክል ተመልሷል። በርድ ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይኸው ምንድን ነው? ራቢት ምንድን ነው? ራቢት ነው ያለችው። ራቢት አይደለም። ራቢት አይደለም። ሰከንዳችሁ አልቋል። ወደ እናንተ መተናል። ምንድን ነው? ይህ ምስል ከምስላችን በሁለቱም ቡድን አልተመለሰም። የዚህ ሁለት ምስል ከምስል ምላሽ የሚሆነው ራቢት ሳይሆን ራባት ነው። ባት የሌሊት ወፍ ማለት ነው። ራባት እንግዲህ የሞሮኮ ዋና ከተማ ናት። ብዙዎቻችን እንደምናውቀው የመጀመሪያው ምስል ከምስል
ጥያቄያችን ደግሞ ይሄንን ይመስል ነበረ። በመጀመሪያው ዙር ያው አሸናፊ ሆነው ወደ ሁለተኛው ዙር ያለፉት ቡድኖች የነ አለማየሁ ቡድኖች ናቸው። እንኳን ደስ አላችሁ። ሁለተኛው ዙር ውድድራችን የሚሆኑ ተመልካቾቻችን በምስል ማስረዳት ነው የሚሆነው። ይሄ እንግዲህ ለተዋናይ በጣም ቀላል ነው ብዬ አስባለሁ። ተራ በተራ የኔን ቦታ በመረከብ እዚህ ጋር ትቆማላችሁ። የሚያስረዳችሁ ሰው እዛ ይሆንና ስክሪኑ ላይ የሚያየውን ጽሁፍ ቃል በምልክት ያስረዳችኋል። ያንን አውቆ መመለስ ይሆናል ውድድሩ ማለት ነው። እንጀምራለን። የመጀመሪያውን የኔን ቦታ ላስረክብሽ። አንቺ ነሽ የምታስረጂው። በደንብ ይኸው በቃ መዘጋጀት ነው። እሺ እንጀምር አይደለ? እሺ አፍ ማንቀሳቀስ አይቻልም። ለማሳየት ሰዓታችሁ በቃ ሰከንድሽ 5 ሰከንድ ነው የቀረው። ተማሪ ሰዓት አልቆ ተሸካሚ ሰዓት አልቋል። ገበሬ ያለች፣ ተማሪ ያለች፣ ተሸካሚ ያለች። ግን ምላሻችን የነበረው ኢንጂነር ነው። ኢንጂነር ግድ የለም እንቀጥል። ሞክሪ ሰከንዳችሁ እንዳያልቅ። እየተበላ ነው ወይስ? በቃ ሰዓት አለቀ። እየተበላም አይደለም። ቴምር ትንሽ ቢያንስ ፍሬውን ምናምን ብትጥይላት ጥሩ ነበረ። ግድ የለም የመጨረሻ የማስረዳት እድል አለሽ፣ ተጠቀሚበት። እሱን የመጨረሻችን ነው የሚሆነው ላንቺ። ትምህርት ቤት ከትምህርት ቤት ሲለቀቁ ባንዲራ የመጨረሻውን የማስረዳት ጥያቄዋን በደንብ አስረድታሻለሽ ማለት ነው። ተመልሷል። አሁን ደግሞ ነይ እባክሽ አንቺ አስረጃት። ደረጃ ቄጤማ የመጨረሻ ሰዓት አለቀ። አልተመለሰም። ምላሻችን ፋብሪካ ነበረ። አልተመለሰም። ከባድ ነው አይደለ? ፋብሪካ ለማስረዳት ትንሽ ይጠጥራል። እሺ ተመጪ። እሺ የመጀመሪያው አለማየሁ ዝግጁ? ለዮርዲ የሚያስረዳት ጥያቄ የሚሆነው እንግዲህ ጊታር ሊድ ጊታር ሰጣችኋለሁ ነጥብ። እሺ እንቁላል ቁልፍ። ሰዓታችሁ ሊያልቅ ነው። ሞክሪ በደንብ አስረዳት። ሰንሰለት። ስለዚህ ሶስቱንም በደንብ አስረድቶሻል። እባክሽ ነይ ወደ ቦታሽ። እንጀምራለን። መዳመጫ፣ ውሃ፣ መድኃኒት አይደለም። ሞክር። ጆግ። ሰዓት አለቀ። ወሬ ነው።
እሺ ጁስ መፍጫ ነበረ፣ አልተመለሰም። እንቀጥል። ወርቅ። የመጨረሻ ጥያቄያችን የሚሆነው አስር ሰከንድ። መኪና፣ መሪ፣ ሶኬት፣ ሞተር፣ ሳይክል። ሰዓት አልቋል። አይዞሽ ሰዓት አልቋል። አልተመለሰም። ምላሻችን ጎሚስታ ነበረ። ጎሚስታ። እሺ ተመልካቾቻችን በምልክት የማሳየት ቆይታችን ይሄንን ይመስል ነበረ። አሁን ደግሞ በቀጣይ የምናልፈው ስለ ሙዚቃ ሞቅ ደመቅ የምናደርግበት ሰዓት ነው። በምልክት ጥያቄ በነበረን ቆይታ እንግዲህ አሸናፊ ሆነው ያጠናቀቁት ቡድኖች ያው እና አለማየሁ ናቸው። እንኳን ደስ አላችሁ። ግን ደግሞ 2 ዙር ነው ያሸነፉት። ገና ከዚህ በኋላ 3 ዙር አለ። ስለዚህ በ3 ዙር ተስፋ አላችሁ ማለት ነው አሸናፊ መሆን። እሺ ቀጣይ ስህተቱን ይፈልጉ ነው። አሁን እንግዲህ የሚቀርብላችሁ ምስል ያለው ስህተት ምንድነው መፈለግ ነው። ያ ምስል 4 ስህተቶች ካሉት 4ቱንም ማውጣት ሙሉ ነጥብ ያሰጣል። ከዛ ደግሞ ካጎደላችሁ ባጎደላችሁት ልክ ነጥባችሁ እየተቀነሰ ይሄዳል ማለት ነው። በምስሉ ላይ ምን ስህተቶች ይታያችኋል? ስህተቱን ፈልጉ። ዛፉ ጋር ምን የወንበሩ እግር የለም። 1 ዛፉ ተዘቅዝቋል። ዛፉ ተዘቅዝቋል። 2 የልጁ ጥላ የለም። 3 የውሻው ገመድ ምን ተቆርጧል። 4 በትክክል ተመልሷል። በትክክል ተመልሷል። በምስሉ ላይ ያሉ ስህተቶች በሙሉ በትክክል ተመልሰዋል። ስለዚህ 4 ስህተቶች ነበሩ። 4ቱንም ስህተቶች በማውጣት ሙሉ ነጥብ አግኝታችኋል። እንቀጥላለን። ቀጣይ ስህተቶቹን የምትፈልጉት ደግሞ ራሄል እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ምስል ነው። ምንድናቸው ስህተቶቹ? እዚህ ጋር እንትን ፍራፍሬው ከለሩ ልክ አይደለም። እሺ ሀባቡ ከለሩ ልክ አይደለም። 1 የተቀዳ ያለው ጁስ አይና እንትን ልክ መፍጫ የለም፣ ጁስ የለም። ኧረ ተይ እንጂ ቤት ፈጭቶ ቢያመጣውስ? እሺ የምን ጥላ? ልጁን ፀሐይ እንዳይመታብሽ። ሌላ መሀል ላይ ያለው ልጅ ሽርጥ አላደረገም። ኧረ ተይ ግን ባያረግስ አሁን ይሄ ልጅ ከቤት እንደዚህ ቢወጣስ? እሺ በዚህ በቃ አለቀ እኮ ሰዓት። አሁንማ እንዴት ሆኖ ከየት መጥቶ ሰዓት ግን ምን ነበር ስህተት ውስጥ? እንቁላል ተቀላቅሏል። አንዱ ስህተት ነበር አላወጣችሁም፣ ግን አሁን አግኝታችሁታል። እዚህ ጋራ ብርቱካን ፍራፍሬ መሸጫ ውስጥ እንቁላል አለ። ሁለተኛው ስህተት። ሶስተኛው ደግሞ እዛ ጋራ ስቴሽነሪ የሚል ጽሑፍ አለ፣ ግን ደግሞ ስቴሽነሪ ሳይሆን የዳቦ መሸጫ ነው ከላይ የምንመለከተው። ሌላኛው ስህተት ነው። አራተኛው አንድ ስህተት ደግሞ እዚህ ጋራ ኦሬንጅስ የሚለው ጽሑፍ ላይ የስፔሊንግ ኢረር አለ። ስለዚህ አራተኛው ስህተታችን የሚሆነው ደግሞ ይሄ ነው ማለት ነው። ከአራቱ ስህተቶች መካከል አንዱን ብቻ በመመለስ የአንድ ጥያቄ ወይም አንድ የመመለስ ነጥብ አግኝታችኋል ማለት ነው። እንቀጥላለን። ቀጣይ ስህተቱ የሚወጣው ምስል ደግሞ ይህ ነው። ምንድን ነው? ዜብራው እዛ ጋር ሰማያዊ ነው። ዜብራው ሰማያዊ ነው። እዛ ጋር አንድ እዚህ ጋር ጥላ የምን ጥላ? እሺ በሬ ቀጭኔው አንገቱ ምን የፈረስ ነው። ትክክል። ፈልጉ ቶሎ ሰዓቱ ያለቀ ነው። ስፔሊንግ ኢረር ዋይልድ ብሎ ከታች አሉ። ስፔሊንግ ኢረር ትክክል እኮ ነክ፣ ግን ያው በቃ ነጥብ ሰጣለሁ። ዋይልድ ስፔሊንግ ኢረር አለው። በዋይ ፋንታ አይ ነበር መሆን የነበረባት። የመጨረሻው አንድ ስህተቱ ያልወጣው ምንድነው? ጥላሞቱ እዚህ ጋር። አራተኛው ስህተት እንግዲህ ፒንግዊን እዚህ ምን ያደርጋል ነው። ያው በረዶ ላይ ነው የሚሆነው። ይሄ ደግሞ እንደምንመለከተው በረሃ ነው። የመጨረሻው አራተኛው ስህተት ይሄ ነው። እሺ እንቀጥላለን። ቀጣይ
የመጨረሻ እንግዲህ ስህተቱን የምታወጡለት ይህ ምስል ነው። ምንድን ነው ስህተቶቹ? አልጋው ወንበር የለውም፣ እግር የለውም። እግር የለውም አልጋው። አንድ መጽሐፉ ተዘቅዝቋል። መጽሐፉ ተዘቅዝቋል። ሁለት ትክክል። መስታወቱ ላይ ተዘቅዝቃለች ያለው እንትን ልክ አይደለም። ሶስት አይኗን ቀይሯል። አይኗ ልክ አይደለም። አይኗ ምን ሆነ? አይኗ እንትን ያለች ነው የምትመስለው። አይ እሱ አይደለም። ሌላ እዩ፣ ሰዓታችሁ ሳያልቅባችሁ ሌላ እዚህ ጋር 19 ቁጥር ተጽፏል። 91 ነው። ለምን ስህተት ሆነ? ካላንደሩ ላይ የለም መሰለኝ። ምን? እሺ ሰዓት አልቋል። ያ ምናልባት በቀይ ስለተከበበ ነው ያልሽው። ነጥብ አልሰጣችሁም፣ ምክንያቱም በትክክል አልተናገርሽም። እዛ ጋራ ካላንደር ነው ኦክቶበር ይላል። ስለዚህ በወር ውስጥ ደግሞ 91 ቀን የለም። ያ ነው ምላሻችን ሊሆን የሚችለው። ስለዚህ ካሉት 4 ስህተቶች መካከል 3ቱን በትክክል አውጥታችኋል ማለት ነው። በዚህ ዙር ስህተቱን ፈልጉ በተሰኘው ውድድራችን እንደምትመለከቱት ሁለቱም ቡድን በደንብ በኃይለኛው ተፋልመዋል። ግን ደግሞ የዚህ ዙር አሸናፊ ሆኖ ያጠናቀቀው ቡድን አሁንም እነ ዮርዳኖስ ናቸው። ወደ መጨረሻው ዙር ውድድራችን እናልፋለን። የመጨረሻው ዙር ውድድራችን የሚሆነው ደግሞ በደንብ በማየት በማስተዋል የምትወዳደሩት ውድድር ነው። ምስል ይቀርብላችኋል ስክሪን ላይ በደንብ ታያላችሁ። ቁጥር አላቸው እያንዳንዱ ምስሎች። ያ ምስል ይጠፋና ስትጠየቁ ስንት ቁጥር ላይ ነው ያለው ያንን ቁጥር መናገር ነው የሚሆነው። በማስተዋል ነው የሚሆነው። ከእናንተ እንጀምራለን። የመጀመሪያው ጥያቄ ነው። በዚህ በስክሪን ላይ የሚመጣላችሁን ምስል በደንብ ተመልከቷቸው። ቁጥራቸውንም ልክ እንደዛው አስተውሉ። ይሄ ማለት 1 2 3 4 ነው ማለት ነው ቁጥራቸው። ስለዚህ በኋላ ላይ ስንት ቁጥር ላይ ናት እቺ ምስል? 2 ተስማምተሃል? በሷ ነው መስማማው ከላይ። እሺ ስለዚህ ተስማምተሃል። 2 ላይ ትክክል አይደለም። 2 ላይ አልነበረች። ብዛ ላይ ሆነ የጠፋብኝ። 2 ላይ አልነበረም። የድመቷ ምስል የነበረበት ቁጥር ስንት ነው? 1 ላይ ነው። 1 ላይ ነበር የነበረችው። አልተመለሰም። የመጀመሪያው ጥያቄ። እንቀጥላለን። አስተውላችሁ እናንተም ከለር ናቸው። እሺ ፒንክ 5 ትስማሚያለሽ? አዎ እስማማለሁ። እሺ ምን አማራጭ አለኝ? 5 ቁጥር አይደለም። 5 ቁጥር ላይ አልነበረም። ስንት ቁጥር ላይ ነበረ? ፒንክ 6 ቁጥር ላይ ነበረ። 6 ቁጥር ላይ ነበረ። እንቀጥላለን። ስትራቴጂ እየነደፉ ነው እነሱ። የላይኛውን በደንብ ሚስጥር ነገር የታችኛውን በደንብ ያለው እያሉ ነው። እሺ እንቀጥላለን። ቀጣይ ሰባት የታችኛው ነው መሰለኝ። ምን አገባኝ ብለሽ ወደሱ ልጅ ነው። ይሄ አንተ ኃላፊነት ነው፣ እኔን አይመለከትም። እሺ 7 በትክክል ተመልሷል። 7 ስትራቴጂው ጥሩ ነው ማለት ነው እንግዲህ። እሺ 7 በትክክል ተመልሷል። የመጨረሻ ጥያቄያችን ነው የሚሆነው። እንቀጥላለን። አምስት ነው። ተስማማሽ? እሺ 5 አወጣሁባችሁ ሚስጥር አይደለ? 5 ነው በትክክል ተመልሷል። ስለዚህ በደንብ ማስተዋል
ስትራቴጂ ይጠይቃል ማለት ነው ይሄኛው ዙር። በዚህ ዙር በነበረን ቆይታ እንደምትመለከቱት ነው ተመልካቾቻችን ሁለት ጥያቄ ቀርቦላችኋል። አንዳንድ መልሰዋል። የዚህ ዙር ውጤት እኩል ነጥብ ነው ያመጣችሁት። ስለዚህ በዚህ ዙር አቻ ናችሁ ማለት ነው። በአጠቃላይ ግን በነበረን ቆይታ የትኛው ቡድን አሸነፈ የሚለውን እናገራለሁኝ። ያው ብዙዎቻችሁ ትገምቱታላችሁ ታውቁታላችሁ ብዬ አስባለሁኝ። ተናግረን እናንተ ተመልካቾችን ከመሰናበቴ በፊት ግን በስተመጨረሻም ቀረ የምትሉት ነገር ካለ መመስገን ያለበት ሰው በህይወታችሁ ውስጥ በእናንተ ውስጥ ካለ ማን ነው? ዳይሬክተራችሁ ነው አይደል? ካሜራማናችሁ፣ ስክሪፕት ራይተራችሁ፣ ሁሉንም ስኗ ሙሉ ፕሮዳክሽን በለው። እሺ ልክ እንደሱ መመስገን አለበት የምትሉት አካል ካለ እድሉን ልስጣችሁና አሸናፊውን ተናግረን ተመልካቾቻችንን እንሰናበታለን። እሺ እድሉን ስለሰጠሽኝ አመሰግናለሁ። በመጀመሪያ የድንግል ማርያም ልጅ ልዑል እግዚአብሔር ክብር ምስጋና ለሱ ይሁን። በመቀጠል ቤተሰቦቼን፣ ጓደኞቼን እጅግ አድርጌ አመሰግናለሁ። ጓደኞቼ ብለውታል የሚስተር ሀበሻ የጀርባ አጥንት ነው ሽመልስ መሰረት ይባላልኝ። እግዚአብሔር ያክብረ ማለት በቃ ሁሉ ነገራችንን ጎደላችንን ሁሉ የሚችለው እሱ ስለሆነ በጣም በቃ እንደ ወንድም አክቲንግ የሚያስጠናን እሱ ነው። ስክሪፕት ራይተራችን፣ ካሜራማናችን። እኛ ባንኖር ችግር የለው ግን ያለሱ አይቻልም እዚህም ድረስ ባልመጣን ነበርና ሽመልስ መሰረትን እጅግ አድርገን እናመሰግናለን። እናንተንም አባይ ቲቪ ጉራማይሌ ሾው በጣም ነው የምናመሰግነው። ስራችንን አይታችሁ ወዳችሁ እዚህ ድረስ አክብራችሁ ስለጠራችሁን እናንተን እጅግ አድርጌ አመሰግናለሁ። አክብራችሁ ስለመጣችሁ እናመሰግናለን። እሺ በመጀመሪያ ቅድስት ድንግል ማርያም ከነልጇ የተመሰገነች ትሁን። በመቀጠል እናቴ በጣም ነው ማመሰግንሽ በሁሉም ነገር ሰፖርት ስለምታደርጊኝ። እሷ አብራን ገብታ መስራት ካለባትም እኛን ለማገዝ ብዙ ነገር ስለምታደርግ እናቴ በጣም ነው የምወድሽ፣ በጣም ነው ማመሰግንሽ። በመቀጠል ብዙዎቹ ብለውታል ሰብሳቢያችን ብዬ ላጠቃለው ሽሜ በጣም ነው ማመሰግነው። ሙሉ የሚስተር ሀበሻ ክሮች በጣም ነው የምወዳችሁ፣ በጣም ነው ማመሰግነው። በመቀጠል አባይ ቲቪ ጉራማይሌ አንቺንም በጣም እናመሰግናለን። ቴንክ ዩ። እሺ በመጀመሪያ ስለጋበዛችሁ አባይ ቲቪ ጉራማይሌ እናመሰግናለን። በመቀጠል ደግሞ ተናግረውታል ሁሉ ሽሜ በጣም ነው የምናመሰግነው። ከሱም በተጨማሪ ደግሞ ከኋላ ሆነው ሜላት፣ ዴቭ፣ ሚኪ ሁላችሁም ያልጠራችሁም አላዛር እነ ጆርኒ ሁላችሁም በጣም ነው የምናመሰግነው። ይሄ ክሩ በአንድ ሰው ነው የቆመው። በእርግጥ ግን እሱን የሚያግዙት ብዙ ሰዎች አሉ። ዴቭ ሪያክት ጓደኛችን ነውና አካውንቱ አሁን እያደገለት ነው። ለዛ ኮንግራ ዴቪ በጣም ነው የምንወድ። ከዛ ደግሞ አሪፍ ደረጃ ላይ ደርሰን እንድናይ እንፈልጋለን ሁላችንም። እናቴ በጣም ነው የምወድሽ። ጓደኞቼ ሁላችሁንም በጣም ነው የምወዳችሁ። እናንተም እዚህ ጋር ያላችሁ በጣም ነው የምወዳችሁ። ሁላችሁንም አመሰግናለሁ። እናመሰግናለን። በደንብ ማርሽ አይዞሽ። በመጀመሪያ ፈጣሪን አመሰግናለሁ። እዚህ ደረጃ እንድደርስ በደንብ የረዳኝ ፈጣሪን በደንብ አመሰግናለሁ። በመቀጠል ደግሞ ቤተሰቤን በደንብ አመሰግናለሁ። እናቴን በጣም ነው የማመሰግናት። በምን ያህል ችግር ውስጥ አልፋኔ እዚህ እንዳደረሰች በጣም ነው የማውቀውና እናቴ ስል ሁሉም እናቶቼ ናቸው። እዚህ ጋር ያለ የሁሉም ቤተሰብ እናቶቻችን ናቸውና ከጀርባ በጣም ነው የሚደግፉን። በጣም ነው የሚደግፉን። እዚህ ደረጃ እንድንደርስ በደንብ ገፍተው ያደረሱን። ያለ እነሱ ብርታት አንችልም ነበር እዚህ መድረስና በጣም ነው የማመሰግናቸው። ከዛ በመቀጠል ክሩ በጣም ነው የማመሰግነው። ስንቆጣ ክሩ ስንሆን እንጣላለን፣ ብዙ ነገሮች አሉና እነዛን ነገሮች በሙሉ አሳልፈን እዚህ ላይ በመድረሳችን በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ ሁላችሁንም። አንድ ሰው ከጎደለ ይጎልብናል በጣም እና እያንዳንዳችሁ በአቅማችሁና በቻላችሁ ልክ ለፍታችሁ እዚህ ስለደረስን በጣም ነው የማመሰግነው። ከዚህ በመቀጠል ደግሞ ጉራማይሌ አባይ ቲቪን በጣም እናመሰግናለን። አክብራችሁ ለጠራችሁን አመሰግናለሁ። እሺ ቴንክ ዩ በጣም እናመሰግናለን።
እንግዲህ ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበረ። የሚስተር ሀበሻ ቡድን አባላት ዛሬ በጉራማይሌ ከኛ ጋራ ቆንጆ ቆይታ አድርገዋል። ብዙ ጊዜ ኪነ ጥበብ፣ ትወና፣ ሙዚቃ፣ አርት ነክ ነገሮች የውስጥ ፓሽን ናቸውና የትኛውን መንገድ አልፈን ትልቅ ቦታ የምንደርስባቸው ስለሆኑ ዛሬ ላይ እናንተ ደግሞ ያንን መንገድ ለማለፍ ባላችሁ አቅም በምታገኙት አክሰስ በሙሉ እየጣራችሁ ነው ያላችሁትና ፔጆቻቸውን በመመልከት እነሱን ማገዝ ያለባችሁ ትልልቅ የኪነ ጥበብ ሰዎች የራሳችሁን አሻራ አሳርፉ። ምክንያቱም ይሄን ያልኩበት እነዚህ ልጆች መታገዝ ያለባቸው ጎበዝ ብዙ አቅም ያላቸው ልጆች ስለሆኑ ነው። ነጋችሁ ላይ ደግሞ ትልቅ ደረጃ ደርሳችሁ በትልቅ አቅም እንደገና እንገናኛለን ብዬ አስባለሁ። እሷም ተሽሏት እንግዲህ ተመልካቾቻችን በነበረን ቆይታ አሸናፊ ሆነው ያጠናቀቁት ቡድኖች አለማየሁና ዮርዳኖስ ናቸው። እንኳን ደስ አላችሁ። ሳምንት በሌላ እንግዳ በሌላ ፕሮግራም ድጋሚ ከናንተ ጋር የምንገናኝ ነው የሚሆነው። እኛ ብናበቃም የአባይ አገልግል ፕሮግራም እስከ ምሽት ድረስ አብሯችሁ እሁዳችሁን ቆንጆ እያደረገ ቆይታ የሚያደርግ ነው የሚሆነው። የሳምንት ሰው ይበለን። መልካም ጊዜ